የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ከታነጸች የቱ ጋ ነው? ጎሳ ልቤ ቃለ ሰናይ አና የድ ቅዳሴ ለማርያም እያሉ ቅዳሴ እየቀደሱ ኦኬ ፍጡርንና ፈጣሪን ቀላቅለው እያመለኩ በስጋ ምንድነው ቂጣና የወይን ጭማቂ አቅርበው ስጋና ደም የሰጡበትን ቦትን በሚሰማበት የዘላለም ሕይወት ይሰጠኛል ወይ ነው አገኝበታለሁ በሚለው ስርዓት ውስጥ ኦኬ የፍጡር እንደው የእግዚአብሔርን ምስጋና ቀምታችሁ ለፍጡር ሰጣችሁ እግዚአብሔርን በሚያስቆጣ አምልኮ ህዝባችን በሚሊዮን የሚቆጠር ህዝባችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦኬ ዘላለም ሕይወትን እንዳያገኙ መሰናክል ፈጥራለች። የባዕድ አምልኮ ተሰብን ነው የምታደርገው። ይሄ መቼ ነው የቅዳሴው ማሳረጊያ ነው? ይሄ ምን ነው እኮ ንገረኝ። ከቅዱስ ቁርባን በፊት ወይስ በኋላ ነው የሚባለው? ከቁርባን በፊት ወይስ በኋላ ነው ያልከው? ከቅዱስ ቁርባን በፊት ወይስ ከቁርባን በኋላ ነው የሚባለው? አሁን ያወጣው ብራዘር ይሄ ምንድነው? መቼ ነው የሚባለው? አሁን ያነበብከኝ ደንጌሎ የቅዳሴው ክፍል ነው። ይሄ አሁን ያነበብከው ከቅዱስ ቁርባን በፊት ወይስ በኋላ? ይሄን ንገረኝ አንተ። ስለዚህ መልስ የለም። እኛ ዳዊት ኦኬ ለእግዚአብሔር ያመሰገነው መዝሙር 44 ቁጥር በቅንፍ 45 ቁጥር 1ን ጎሳ ልቤ ቃለ ሰናይ ኦኬ እኔም ስራይ ለንጉስን እነግራለሁ ያለውን ወስዳችሁ ለማርያም ሰጣችሁ። ቅዳሴ ብላችሁ ህዝባችን በሚሰማበት የዘላለም ሕይወት ይሰጠኛል ወይ ነው አገኝበታለሁ በሚለው ስርዓት ውስጥ ኦኬ የፍጡር እንደው የእግዚአብሔርን ምስጋና ቀምታችሁ ለፍጡር ሰጣችሁ። እግዚአብሔርን በሚያስቆጣ አምልኮ ህዝባችን በሚሊዮን የሚቆጠር ህዝባችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦኬ ዘላለም ሕይወትን እንዳያገኙ መሰናክል ፈጥራለች። የባዕድ አምልኮ ተሰብን ነው የምታደርገው በቅዳሴ ማርያም ውስጥ ነው እያልኩ ያለሁት። በዚህ ምክንያት ደግሞ ቅዳሴው ፎልስ ከሆነ አንተ እንዳልከው አድሚት እንዳደረከው 95% የእግዚአብሔር ነው፣ 5% የማን እንደሆነ አልገለጽኩም። እኔ ልንገር የፍጡር ነው የማርያም ነው ብለህ የሆነች ፓርቲ መጀመሪያው ነው ብላል። ያቺ ፓርት ራሷ መግባት የለባትም። እግዚአብሔር 99% ወይ ደግሞ 99.99 0.01% ኦኬ ለፍጡር ከሰጠ it will cancel out bro, it will cancel out ፍጡርና ፈጣሪን ቀላቅላችሁ አምልካችሁ የምትሰጡት ዳቦና ቂጣ ስጋውና ደሙ የምትሉት ስላላችሁ ብቻ አይሆንም። ስጋና ደም ነው በማለት አይደለም የሚሆነው። የምታደርጉት አምልኮ ጥራት የለውም። ባዕድ አምልኮ ነው። አምልኮ ተሰብ ነው የምታካሂዱት ነው። ስለዚህ የጠቀስካቸው ጥቅሶች ምስጋና ለሰው ይገባል ምናምን እሱን ሐዋርያት ቁጭ ብለው ሰው ያመሰገኑ ዳቦና ቂጣ ካቀረቡ በኋላ ይሄን ስጋና ደም ነው ብሎ ለሰው የዘላለም ሕይወት ይሰጣል ብሎ ሰጥተው አያውቁም። ይሄ የኢትዮጵያ በዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ልምምድና የአምልኮ ተሰብ መገለጫ ነው። ሌላኛው ላይ ሊድ አንደኛ ቆሮንቶስ ምዕራፍ 15 እንጠቅሳለን። አንደኛ ቆሮንቶስ ምዕራፍ 15 ላይ ኦኬ የበረከት ጽዋንና የበረከት ማዕድን የጌታን ስጋና ደም ስትካፈሉ የዘላለም ሕይወት ታገኛላችሁ የሚል ትምህርት አለ? ሐዋርያው ጳውሎስ አስተምሯል? የለም። ስለዚህ ለሚስቱ ያመሰገነው ምናምን ጠርተህ የዘላለም ሕይወትን ሊያሰጣል መተው። ይሄ እኔ ወንጌላዊ ነኝ። ኦኬ ወንጌላዊ ነኝ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎሳ ልቤ ቃለ ሰናይ አና የድ ቅዳሴ ለማርያም እያላችሁ የምትሉት የፍጡርና የፈጣሪ አምልኮ ኦኬ ስብሐት ወክብር ለሥሉስ ቅዱስ ይደሉ ትሉና ኦኬ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለህ በእንደዚህ ባዜምክበት አፍ መልሰ ኦ ማርያም በእንተ ዝናፈቅረኪ እያልክ ደግሞ መልሰ ማርያምን አፈቅርሻለሁ ትላለህ። ማትሰማህን ማርያም ማለት ነው። ስለዚህ ፍጡርና ፈጣሪን አትቀላቅሉ። ኦኬ በዚህ ልክ የሆነች ትንሽ የውይይት አደርጋለሁ ብዬ በእርግጥ አስቤ አላውቅም ነበረ ግን ኦ ማርያም በእንተ ዝናፈቅረኪ ማርያም ወይ ስለዚህ እናፈቅርሻለን ማለት አምልኮ ሆነ ማለት ነው። እጃንታ ሚስትን አፈቅርሻለሁ ስትላት ታመልካታለህ። በዚህ ልክ ነው ጭንቅላቱ ያስበው ማለት ነው። ኦ ማርያም ስለዚህ ማርያም ወይ እናፈቅርሻለን ማለት አምልኮ ነው ወይ? ጌታ ኢየሱስ ክርስቶስ ሶፊ ሌላ ጊዜ ጥሩ ተወያይ ሲኖር ብታረኝ ደስ ይለኛል። ሌላኛው ከቅዳሴው መሃል ላይ አምልኮ ነው ብሎ የተናገረ የትኛው ምን መሰላችሁ ጋይስ? ጎሳ ልቤ ቃለ ሰናይ እኔስ ህሊናዬ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ማለት ምን ከመቼ ወዲህ ነው አምልኮ የሆነው? ልቦናዬ በጎ ነገርን አወጣ ብዬ ጀምሬ እኔስ ማርያምን የሰማይና ምድር ፈጣሪ ናት ብዬ ብናገር ቆይ ደቂቃ ይደረግ። ደቂቃውን አድርገው። ኧረ ደቂቃ ሁለት ደቂቃ አድርጉለት። አንድ ደቂቃ አውርተዋል።
እስኪ ዝም ብለን እንትን አዳምጧል። ስለዚህ ልቦናዬ በጎ ነገርን አወጣ የሚለው ቃሉ በራሱ አምልኮ ነው ወይ አይደለም? ቃሉ እኮ በቃ እንደነገርኳችሁ ጎሳ ልቤ ቃለ ሰናይ ማለት የግዕዝ ቃል ነው። አማርኛው ትርጉሙ ልቦናዬ በጎ ነገርን አወጣ ማለት ነው። ሰው ልቦናው በጎ ነገር ሲወጣ መልካም ነገር ይናገራል። ስለ ሰዎች መልካም ምስክር ሊመሰክር ይችላል። እግዚአብሔር አምላክ ፈጣሪ እንደሆነ ሊመሰክር ይችላል። ዛሬ ስለ አምልኮ ልናገር። አምልኮ ማለት ምን ማለት ነው? እግዚአብሔር አምላክን አንተ ሰማይና ምድርን የፈጠርክ ጌታ አንተ ነህ ማለት ነው። አምልኮ ከፈጣሪነቱ ጋር፣ ከባህሪው ጋር፣ ከሉዓላዊነቱ ጋር፣ ከሁሉም ቻይነቱ ጋር የሚነገሩ ሁሉም ነገሮች በዜማ ሆኑ ከዜማ ውጪ ሆኑ በጽሁፍ ሆኑ በየትኛውም አይነት ምስክር ሲነገር ያ አምልኮ ተብሎ ይነገራል። ከዛ ውጪ በተመሳሳይ ለምሳሌ እግዚአብሔርም ሰዎች የሚጠሩበት ነገር አለ። ለምሳሌ ክርስቶስ ኢየሱስም ለምሳሌ ጌታ እንደተባለ አብርሃም ጌታ ተብሏል። ያ አሁን አብርሃም ጌትነቱ የአምላክነት ጌትነት ነው። ለምሳሌ መጽሐፍ ቅዱስ ቅዳሴው ላይ አለ። ቅዳሴው ላይ ስለ እግዚአብሔርም ስለ ማርያምም አለ። መጽሐፍ ቅዱስ ላይ ስለ ሰይጣንም ጭምር አለ። እና መጽሐፍ ቅዱስ ፉርሽ ያደርገዋል ማለት ነው። ሰይጣን ስላደረጋችሁ ክፋት ተጽፏል፣ ሰዎች ስላደረጉት ክፋት ተጽፏል። ሚንዋይል ስለ እግዚአብሔር ተጽፏል። ስለዚህ ቅዳሴው ላይ ስለ ማርያምም ስለ እግዚአብሔርም አለ ማለት አምልኮ አይደለም የሚያደርገው። ባይሆን ግን ስለ ማርያም ምን ብሎ ተነገረ፣ ስለ እግዚአብሔር ምን ብሎ ተነገረ የሚለው ይወስናል። አይ ዴሪው አንድ ፕሮቴስታንት መጥቶ ቅዳሴ ማርያምን ፉርሽ የሚያደርግ ሰው ካለ ነው ይቀጣል። ቅዳሴ ማርያም ስለ ማርያም ሲናገር ፍጡርነቷን ባለቀቀ መንገዱ ይናገራል። ከሐናና ከኢያቄም በሕግ የተወለደች እንደሆነች በትክክል በቃ ሰው እንደሆነች ብቻ እንጂ አምልኮትን ቅዳሴ ማርያም ጨምሮ ተናግሮ ያውቃል። ምስጋና ሁሉ አምልኮ ነው የምትል ከሆነ መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ የተመሰገኑ ሌሎች ሰዎችም አሉ፣ እነዛም ተመለኩ እያልን ነውና እሱ ጋር አስተውለን ብናይ ደስ ይለኛል። እዚህ ላይ ብዙ ትኩረትን መውሰድ አልፈልግም። ሞር ቅዱስ ቁርባን ላይ ስለተነገረ አንተ ቂጣ ነው እያልክ የምታቃልለውን አልኩ። ሐዋርያው ቅዱስ ደግሞ ጥቅሱን ለሌላ ጊዜ በስነ ስርዓት አንብብ። እኔ ያልኩ አንደኛ ቆሮንቶስ ምዕራፍ 15 አይደለም ምዕራፍ 10 ነው። ለመናገር ስለምትቸኩል ጥቅሱ ራሱ በመጀመሪያ ደረጃ የት እንዳለም አላወቅኩም። አንደኛ ቆሮንቶስ ምዕራፍ 15 አይደለም ያልኩት አንደኛ ቆሮንቶስ ምዕራፍ 10 ላምበው ይመስለኛል ጋይስ 15 ላይ ስለ ትንሣኤ ስለሆነ የሚያወራው እሱ በሌላ ጊዜ አስተምራለሁ። እንዲህ ይላል ከቁጥር 16 ላይ የምንባርከው የበረከት ጽዋ ይላል ከክርስቶስ ደም ጋር ህብረት ያለው አይደለም ምን የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለም ምን አለ። ስለዚህ ከክርስቶስ ኢየሱስ ደም ጋር ህብረት ያለውን ይህንን ጽዋ መጠጣት የዘላለም ሕይወት ይሰጣል አያሰጥም? ያሰጣል። ዮሐንስ ይህን ነገር በስፋት ተናግሯል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራን የምሰጠው ስጋዬን ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ያን የዘላለም ሕይወት ቤተክርስቲያን ቅዳሴ ቀድሳ ለልጆቿ ትሰጣለች። ልክ ጌታ ኢየሱስ ክርስቶስ አመስግኖ ለህዝቡ እንደሰጠ ዳስ ይፈቃ ፔሪድ ቃልቋል። አሁን ዩሱፍ ጥያቄና መልስ አድርግልን ፕሊስ በእናትህ። አሁን በጣም መጃጃ ከዚህ በላይ መቆየት እሺ ሪፍሌክት አድርግ። አሁን ጥያቄና መልሳችሁን ነው የምትገቡት። እሺ ልጠይቀው። እሺ ስለዚህ እኔ ተራዬ ነኝ። ደቂቃን አስተካክሎ እኔ ልጠይቅ መጀመሪያ። አይ እኔ ልጠይቅ እንጂ አንተ አሁን ሪፍሌክት አድርገህ ከኔ ጀምር። ኦኬ ጠይቀኝ። እሺ ስንት ደቂቃ ነው? አስቀምጥለት ደቂቃ 5 ደቂቃ አድርገው አይሻልም? ጠይቀኝ። ጠይቀኝ 5 ደቂቃ አላርግላችሁ። ጥያቄና መልስ አድርጉት። እሺ ያው ጠይቅ። ኦኬ አንደኛ የምጠይቅ ጥያቄ ሐዋርያት ኦኬ እንግዲህ መጽሐፍ ቅዱስ እንደሚናገር ምንድን ነው በነቢያትና በሐዋርያት መሰረት ላይ ታነጻቸዋል ተብሎ ነው የተጻፈው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ከታነጸች የቱ ጋ ነው ጎሳ ልቤ ቃለ ሰናዬ አና አይድ ቅዳሴ ለማርያም እያሉ ቅዳሴ እየቀደሱ ኦኬ ፍጡርንና ፈጣሪን ቀላቅለው እያመለኩ በስጋ ምንድን ነው ቂጣና የወይን ጭማቂ አቅርበው ስጋና ደም የሰጡበትን ቦታ አሳየኝ። ባጭሩ ጋይስ ቅዳሴ ማለት ምንም አይደለም፣ የህብረት አምልኮ ማለት ነው። ሐዋርያት መጽሐፍ ቅዱስ ላይ የህብረት አምልኮ ያደርጉ ነበር ወይስ አያደርጉም? በጣም ቀላል ነው እኮ ሲያደርጉ እኔ ጥያቄ ላይ ፎከስ አድርጋ ሲያደርጉ ቅዳሴ አይደለም ጥያቄ። ቅዳሴ ምንድነው አይደለም ጥያቄ፣ እሱ አይደለም ፎከስ አድርግ። ጎሳ ልቤ ቃለ ሰናይ እያሉ ማርያምን ሲያመሰግኑ አሳየኝ። ጥያቄው መልሷል። ሐዋርያት ጎሳ ልቤ ቃለ ሰናይ እያሉ ቃል በቃል ማድረግ አይጠበቅባቸውም። ምንም ለመናገር እኮ መቼ ነሽ ማርያምን ያመሰገኑ? አንድ ጊዜ ጠብቅኝ። ሐዋርያት ሥራ ምዕራፍ 2 ጋይስ ከቁጥር 42 ላይ በሐዋርያትም ትምህርት ይላል
በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበረ እያለ ከሐዋርያት ስብከት ወደ ሐዋርያት የተጨመሩት ክርስቲያኖች እያነሳ ይናገራል። ይህንን በሚናገርበት ሰዓት ላይ ከዚህ ቤተክርስቲያናችን ምን ትወስዳለች? በህብረት ተሰብስቦ የጌታ የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደሙን መቀበል ሐዋርያዊ ስርዓት ስለሆነ ዛሬም በቤተክርስቲያናችን እንሰበሰብና ቅዳሴ ማርያም፣ ቅዳሴ እግዚአብሔርን ስያሜ የሰጠነው እኛ ነን። ያንን ስያሜ ሐዋርያት አልሰጡትም። ቤተክርስቲያናት ያንን ስያሜ የሰጠችው መጽሐፍ ቅዱስ ግን መሰረት ስታደርግ ምን አደረገች? በህብረት ቅዳሴ በህብረት እግዚአብሔርን እየመለስኩ አይደለም። ጥያቄ ወደ ሌላ ተሰብስበው ሐዋርያት የጌታችን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ያደርጉ ነበር ወይስ አይደለም? ጥያቄ እሱ አይደለም። በህብረት ይጸልዩ ነበር ወይ? እሱ አይደለም ጥያቄ። አንዴ በትልቁ አድርገኝ ሶፊያ፣ ጥያቄ ለመጠየቅ እንመቸኝ። ከፍ አድርገኝ አንዴ ከፍ አድርገኝ እንዲታየው እንዲነበብለት ብዬ ነው። ይኸው ቅዳሴ ማርያም ላይ ጎሳ ልቤ ብቻ አይደለም የምትሉት። ምን ትላላችሁ መሰለ? ቁጥር 170 ነው። ጥፋትን ያይደለ ይቅርታን አሳስቢ፣ ማዕትን ያይደለ ምህረትን አሳስቢ ትላላችሁ። ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሃን ያይደለ ለተዳደፉት አሳስቢ። እንዲህ ብሎ አዳምጠኛ ወዳጄ አዳምጠኝ፣ ጥያቄን አዳምጠኝ። እንደዚህ ነው ጥያቄ። እንደዚህ ብለው በህብረት ተሰብስበው ኦኬ፣ ልክ እንደናንተ በህብረት ተሰብስበው ስጋና ደም ብለው አቀርበው ቂጣና የወይን ጭማቂ ካቀረቡ በኋላ ይሄንን የሥርዓተ ምንድነው የጌታን እራት ለመካፈል በተቀመጡበት እንዲህ አይነት ጸሎት ስለማቅረባቸው ወደ ማርያም ጸሎት እንዲህ እንደናንተ ማቅረባቸውን አሳየኝ ነው ያልኩ። በጣም ጥሩ። በመጀመሪያ ደረጃ መጽሐፍ ቅዱስ አሁን እየሰራው ያለው ፋላሲ ለሌላ ጊዜ እንድትማር ኤግዛክት ወርድ ፋላሲ ይባላል። ኖ ኤግዛክት አላልኩም። በሌላ መንገድም ይሁን አላልኩም። በሌላ መንገድ አሳየኝ። ሂድ በሌላ መንገድ ይሄን አሳየኝ። በሌላ መንገድ አሁን ከጠየቀኝ ነገር አንፃር ድንግል ሆይ ለጻድቃን አይደለም ለኃጥአን አሳስቢ ማለት ለኛ ላቀረበችው አማልጂ እንደማለት ነው። ስለማማለድ አሳየን። እሱን ሐዋርያት ያደረጉበትን ቂጣ አስቀምጦ ነው ያልኩት። ቂጣና ወይን ጠጅ አስቀምጦ ያስቀምጡበትን አሳየኝ። ስንማርኩ ነገርኩህ እኮ አላዳመጥኩኝ። እንዴት ልመልስልህ እችላለሁ? ሰዓትን የገደልክ ነው። ቁጥር 42 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ የጌታን ስጋና ደም ተሰብስበው በሐዋርያትም ትምህርት በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር የምትለው ይሄ አንደኛ ምን የሚል ነገር አለው ላይ በህብረት፣ ሁለተኛ በጸሎት ይተጉ ነበር። ሶስተኛ እንጀራ ይቆርሱ ነበር አለ። እኔ ማይጠየቁት እሱን እኔ አራም ያለው ባይዘው አይ ነው እንደማትደፍሩ አውቃለሁ። እንደዚህ አይነት ወደ ማርያም ይኸውልህ ወደ ኃጥአን አሳስቢ፣ ለኃጥአን አይደለም እንደው ለጻድቃን አይደለም ለኃጥአን አሳስቢ እያሉ ወደ እሷ የለመኑበትን አሳየን። ቅዱሳን እንደሚያማልዱ አይደለም ጥያቄ መልስልኝ። እንዲህ አይነት ይሄ እኮ እያወራው ካለሁት የዘላለም ሕይወት ወደሚያሰጣችሁ ስጋና ደም ለመውሰድ ስትቀበሉ ስጋውና ደሙን ምንድነው ቂጣውና የወይኑን ጭማቂ ወደ ስጋና ደም ኮንቨርት የሚያደርገው ጸሎት ቅዳሴ ነው። ይሄን ቅዳሴ ያሳየኝ ነው እያልኩ ቃል በቃል አይሁን ችግር የለውም። አይደለም የለም ማለት ነው። የለህም ይሄኛው ፓርት አይደለም ቅዳሴ፣ ይሄኛው ፓርት አይደለም የጌታን ስጋና ደም ወደ ይሄ ምንድነው? ይሄ ቅዳሴ አይደለም። ምንድነው? ነው የቅዳሴው ማሳረጊያ እኮ ነው። ይሄ ምንድነው እኮ ንገረኝ። ከቅዱስ ቁርባን በፊት ወይስ በኋላ ነው የሚባለው? ከቁርባን በፊት ወይስ በኋላ? ይሄ ነው ያልኩህ። ከቅዱስ ቁርባን በፊት ወይስ ከቁርባን በኋላ ነው የሚባለው? አሁን ያወጣው ብራዘር፣ ይሄ ምንድነው? መቼ ነው የሚባለው? አሁን ያነበብከኝ ደንጌሎ የቅዳሴው ክፍል ነው። ይሄ አሁን ያነበብከው ከቅዱስ ቁርባን በፊት ወይስ በኋላ? ይሄን ንገረኝ አንተ። ስለዚህ መልስ የለም ማለት ነው። ማድረጋቸው ይሄ አሁን ያነበብከው ሰዓቴን እየገደለ ነው። አያችሁ፣ በቃ መልስ የለውም ማለት ነው። መልስ የለም። አየው፣ ሰዓቴን ለመግደል እንደሆነ አያችሁት። ሩጫው ሰዓቴን ለመግደል ነው። እኔም እንዳንተ ነው የምጫወተው። ምን ችግር አለው? እንዳዘጋው መጽሐፉን እንዳዘጋው ደቂቃ። እሺ፣ እዚህ ላይ ያላችሁ ሰዎች ታብታብ አላደረጋችሁ፣ እንዳዘጋው ሼር አታደርጉም። እየተቆራረጠ እየተቆራረጠ ነው። ኮፒ ሼር እንዳትዘጋው። አሁን ያነበብከው ፓርት ጥያቄ እዚህ ላይ ነው። የመጀመሪያ ጥያቄ ይሄ ንባብ ከቁርባን በፊት ወይስ ከቁርባን በኋላ? ከቁርባን በኋላ። ከቁርባን በኋላ። ስለዚህ ለቁርባን ቢጸለይ ጸሎት አይደለም። ኦኬ፣ ወደ ሁለተኛው ጥያቄ ማለት ዮሐንስ ወንጌል ምዕራፍ 6 ይሄ የቅዳሴው ክፍል አይደለም። በቃ ወደ ሁለተኛው ጥያቄ የቅዳሴው ክፍል ነው። ምንድነው? የቅዳሴው ክፍል አይደለም። የኔ ጥያቄ ተራ ነው። ወደ ሁለተኛው ጥያቄ ኦኬ። ዮሐንስ ወንጌል ስለዚህ መልስ የለም። ምንም ትርጉም የሌለው ነገር ነው። በኋላ ከቁርባን በኋላ ነው እንጂ ከቁርባን በፊት ስላልሆነ ይህ ጸሎት በቀጥታ ከቁርባኑ ጋር የሚያያዝ። ስለዚህ ከቅዳሴ ጋር አይገናኝም። ከቅዳሴ ጋር አይገናኝም። ከቅዳሴ ተቆርጦ ወጣ ነው እያለ ነው። ይሄው ወጥ መጣ ነው። ባይዘው ጋይስ ቅዳሴ ስንት ስላለው ሁለተኛ ጥያቄ ይኸውላችሁ ቁጥሩን 170 ነው። ባይዘው ሁለተኛው ጥያቄ 170 ነው። ቁጥሩን አያው 170 ነው። 170 ሁለተኛው ጥያቄ አዳምጠኝ። 170 ነው።
170 ነው የቆጠረ ነው ከ1 እስከ 100 ለምን እንደማያደርግ ለምን የኔ ጊዜ ለምን አልተደረገም አይደረግም ሁለተኛ ጥያቄ አዳምጥ ይሄኛው መጀመሪያ ይሄኛው የቀጠለ ነው 170 ላይ ነው ያለው ቁጥሩ የቀጠለ ነው ከአንድ ጀምሮ ጥያቄውን አዳምጥ እኮ ጥያቄን ይሄን ተመልሶልሃል ጥያቄን አዳምጥ ሁለተኛ ጥያቄ 170 ላይ ነው ያለው ከ1 እስከ 170 አንድ ላይ የቀጠለው ወጥ ቅዳሴ ነው ወጥ ነው ወዳጄ ወጥ ነው ለምን ያቆመው የኔ ጊዜ ለምን አልቆመም ምክንያቱም ሶል ስማ ሁለተኛ ጥያቄ ጠይቅ እኮ ይሄኛው ተመለሰልኝ በላ ከ1 እስከ 170 ስለሆነ የቀጠለ መሆኑን 170 መሆኑን አልተመለሰልኝም ብለህ ማለት ትችላለህ አልተመለሰልኝም ወደ ሁለተኛ ጥያቄ ይሄድ ሶል ሂድ አስጀምሩ ደቂቃውን እኔ 170 መሆን ለምን ማስጀምረው ደቂቃ አለ ሁለተኛ ጥያቄ ቅዳሴ ስንት ክፍል አለ 3 ክፍል ምን ማለት ምን የዘወትር ቅዳሴ አለ ከዛ በኋላ ፍሬ ቅዳሴ አለ ከዛ ቀጥሎ ማሳረጋው አለ የትኛው ነው የዘወትር የትኛው ነው ፍሬ ቅዳሴ የትኛው ነው ማሳረጊያ ከስኬት ያለው ለምሳሌ እነዚህ የዲዮስቆሮስ ምንድነው አሁን የማርያም ቅዳሴ የሰለስቱ ምዕት እነዚህ የሚባሉት የፍሬ ቅዳሴ ናቸው የዘወትር ቅዳሴ የሚባለው ክፍሉን አሳየኝ ከቅዳሴው ላይ አሳየኝ የዘወትር የቱ ነው ፍሬ ቅዳሴ የቱ ነው ማሳረጊያ የቱ ነው አውጣና አሳየኝ ማለት አሁን የቅዳሴ መጽሐፍ ያስኩትኝ እኔ ዋናውን የፍሬ ቅዳሴው ነው ያሳየው ወደ ሶስተኛው ጥያቄ ወደ ሶስተኛው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት አስተምረው ወደ ሶስተኛው ጥያቄ አልመለስኩም አንተ ሰዓት ጥያቄ እኮ ይሶል ለምን ጥያቄ አትጠያየቁም ይቀጥልሽ አይቀድም ግን እንደዛ ጥያቄ ነው በቃ እሺ ይቀጥል የኔንም እንደ ሰዓትን እየሲገልብኝ ነበር ምን ላድርገው የትኛው ሰዓት ላይ ነው የጌታችን ኢየሱስ ክርስቶስ በቤተክርስቲያኑ ስርዓት አሁን ኦርቶዶክስ ነው ቅዳሴ ማቋለስ ስላት የትኛው ሰዓት ላይ ነው ወይኑ ደመ መለኮት ስጋ መለኮት ይሆናል ብለን እንታምነው በቅዳሴ እሱን ተለያያላችሁ አንደኛው ሀበነ ሲባል ነው ሀበነ ሲባል ነው ትሉት ሀበነ የትኛው ፓርት ላይ እንደዛ ያለችበት የቱ ጋር ነው ቤተክርስቲያን ማለት እንደዛ ብላ ያለችበት የትኛው ነው እሱን መጽሐፍቶችን ሪፈረንስ ከሆነ መጠየቀኝ አሁን እሱን ሪፈረንስ አላልኩም ወደ አራተኛው ጥያቄ ላይ ስለዚህ የትኛው እንደሆነ አትከለክም ሄደ ማለት ትችላለህ ሀበነ ሲባል እንደሆነ ግን መልስልህ ሀበነ ሲባል መንፈስ ቅዱስ ውረድ ስትሉት ይወርዳል ብላችሁ የምታምኑት ወደ አራተኛው ጥያቄ የምን 4 ደቂቃ አንደኛ ቆሮንቶስ ስለጠየቀ የለም እስካሁን አንድ ጥያቄ አልጠየቅም አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው ነው ማለት ነው አዎ ምን ማለት ነው ከክርስቶስ ጋር ህብረት አለው ነው ምን ማለት ነው ምን አይነት ህብረት አለው ምን አይነት ህብረት ማለት የምንወስደው የበረከት ጽዋና የበረከት ህብረቱ ምን አይነት ህብረት የምንካፈለው ወዳጄ ምን አይነት ህብረቱ ምን አይነት ነው ጽዋው ማለት ምን ማለት ነው ህብረት ማለት ህብረት ነው ጥያቄው መልስ ምን አይነት ህብረት ምን ማለት ነው ምን አይነት ህብረት ማለት ህብረት አማርኛው ክሊር አይደለም ምን ማለት ነው ወደ አምስት ጥያቄ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ ከሰማይ የወረድኩ የህይወት እንጀራ ነኝ አለ ለዓለም እንጀራነት የምሰጠው ስጋዬን ነው አለ ለዓለም እንጀራነት የምሰጠው ስጋዬን ነው አለ ስጋዬን ይላል ደሜን የዘላለም ህይወት አለው ይላል አይልም እንጀራን አንስቶ ያልከውን አሳየኝ መጀመሪያ የለም ወሸትን ነው እንጀራ አንስቶ ዮሐንስ ወንጌል ምዕራፍ 6 እንጀራ አንስቶ አላልኩኝም ሪከርዱን ስማው ብለሃል እንጀራ አንስቶ ብለሃል ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለን ያልኩ አሁን ጥያቄ ነው ኦኬ እውነት ነው አሜን አዎ ከሰማይ የወረደ የህይወት እንጀራ እኔ ነኝ ብሏል አይደል አዎ ለዓለምም እንጀራነት የምሰጠው ምን ነው አለ ስጋዬን ይበላ ደሜን ይጠጣ የዘላለም ህይወት አለው ብሏል አላለም ብሏል ስለዚህ ክርስቶስ ኢየሱስ ክርስቶስ ስጋና ደም የዘላለም ህይወት ይሰጣል አይሰጥም ይሰጣል ግን እንጀራና ቂጣ ግን ቀርቦ አይደለም ይሄን የተናገረው በእምነት ስለሚበላውና በእምነት ስለሚጠጣው በርሱ ማቴዎስ ወንጌል ላይ ነው ማቴዎስ ወንጌል ጨርስ እንጂ የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌል ወዳጄ ምዕራፍ 6 ቁጥር 50 ያለው ስጋዬን የሚበላ ደሜን የሚጠጣ የሚለው ቁጥር 35ን አንብበው በእርሱ ስለማመንና በእርሱ ወደ እርሱ ወደ መምጣትና በእርሱ ስለማመን ምኑ ነው ጥያቄ ጨርሳል ሰዓትን አልቋል ደቂቃ ሰመራይዝ እናድርግ ውይይቱ መቀጠል ካልቻልክ ውይይት እናድርግ 26 ላይ
ማቴዎስ ወንጌል ምዕራፍ 26 ላይ እንደዚህ ይላል። ደቂቃን ጨርሳ ሰማይ ተናገሩ አመስግኖ ሰጣቸው እንዲህ ማላቸው ደቂቃ ካልቋል ማን ሰጠ? ጌታ ኢየሱስ ክርስቶስ ጽዋውን አንስቶ አመስግኗል አላመሰገነም? ስለዚህ ልመልስልህ አልችልም። ደቂቃ ሞዴሬተሮች ኦርቶዶክሳውያን እዚህ ውስጥ አሉ መሰለኝ እነሱ ነው የሰጡት። ሶፎንያስ ሞዴሬተሮች ነው የሰጡት። ኦርቶዶክሳውያን የሰጡት መልስ ለኦርቶዶክሳውያን ወዳጄ እኔም 8 ደቂቃ መጠየቅ ነበረብኛ። ኦኬ አንደኛ መልስ አትሰማም፣ ሁለተኛ ደግሞ እኔም 8 ደቂቃ መጠየቅ ያለብኝ። ፌር እንዲሆን ነው ሰጥቷቸዋል ወይስ አልሰጣቸውም? ወዳጄ ጥያቄ ሰዓትን ጨርሰናል። ሶፊ አለ ሌላ ጊዜ አንብበ አጥንተና እሺ ይሄ እሱ ምን ችግር የለም። አሮጋንሲ የተሳክሰብኛ የናንተን አሮጋንሲ አዲስ ሶፊ ስለዚህ ማጠቃለያ እንደዛ ይሻላል። ሌላ ጊዜ ሰዓት ሲኖርና እሺ በደንብ አድርገህ የምትሰማበት ሰዓት ሲኖርና ወይ የለም አንድ ጥያቄ እኮ አልመለስክም። አንድ የሲንግል ቨርስ ልታሳይ አትችልም። ደቂቃ ሰጠው ሶፊ ለሰለሞንና 3 ደቂቃ ሰጠውና ማጠቃለያ ከዛኔ ማጠቃለያ ሰጥበታለሁ። ያ ኦኬ 5 ሰከንድ ሄደ ሳላየው። ስለዚህ እንግዲህ ልደተ ቃልን ሰምታችሁታል። እስካሁን ባያችሁት የሚለው ምንድነው? አንደኛ የዮሐንስ ወንጌል ለምሳሌ ከሱ ልጀምር። የዮሐንስ ወንጌል ምዕራፍ 6ን ጠቅሶ ስጋዬን ይበላ ደሜን ይጠጣ የዘላለም ሕይወት አለው ብሏል አላለም? አዎ ብሏል። እንዴ አላለም? እንድልን የጠበቀው ብሏል። ነገር ግን ቂጣና የወይን ምንድነው እንጀራና የወይን ጭማቂ በቀረበበት ልክ እንደ ማቴዎስ 26 እና እንደ ሉቃስ 22 ፓርት አስቀምጦ እንኩ ይሄንን ብሎ የዘላለም ሕይወት ይሰጣችኋል አላለም። ወዳጄ እያወራ ያለው እንጀራን ኦኬ ሙሴ ምን ምልክት ታሳየናለ ነው መጀመሪያ ፈሪሳውያን ጥያቄያቸው። ኦኬ ስለዚህ ምልክት እንዳሳይ አይ ሙሴ ለምሳሌ መና ሰጥቶናል አሉት። ኦኬ መና ሰጥቶናል አንተ አይ እሱን አባቴን የሰጣችሁ አላቸውና ከዛ በኋላ አሁን ግን የሚጠቅማችሁ ያን ሰው በልቶ ይራባል ለዘላለም የማትራቡበትን እንጀራ አሁን እኔ ነው የምሰጣችሁ እሱም እኔ ነኝ ራሴ ነኝ ብሎ ይሄንን የሚበላና የሚጠጣ የዘላለም ሕይወት አለው። ቁጥር 35 ላይ ሄደ የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ወደኔ የሚመጣ ከቶ አይራብም በኔ የሚያምን ከቶ አይጠማም አለ። ስለዚህ ማመንና ወደሱ መምጣት ነው መብላት መጠጣት መጥገብ መርካት ማለት እንጂ እናንተ ፍጡርና ፈጣሪን ቀላቅላችሁ ያመለካችሁበትን ለ3 ሰዓት የጨዋችሁበትን ቅዳሴ የምትሉትን የባዕድ አምልኮ ያደረጋችሁበትን እንጀራና የወይን ጭማቂ መጠጣት አይደለም ወዳጄ። ጭራሽ ግንኙነት የለውም። ሐዋርያት እንደዛ ስለማድረጋቸው አንድ ማስረጃ ሊያሳይ አልቻለም። አንድ ማስረጃ የአንደኛ ቆሮንቶስ ምዕራፍ 10 ላይ የጠቀሰውን ጥቅስ ካያችሁት አንደኛ ቆሮንቶስ ምዕራፍ 10 ላይ ጠቀሰውንም ይሄ የበረከት ጽዋ ነው። አዎ የበረከት ጽዋ ነው። ህብረት አለው። አዎ ህብረት አለው። እኛ ህብረት የለውም ብለን አናውቅም። ህብረት አለው። ነገር ግንስ አንድም ቀን ጳውሎስ ይሄንን ስበሉና ስጠጡ የዘላለም ሕይወት አላችሁ ብሎ አያውቅም። ነገርስ ምን ብሎ ያውቃል? በልጁ የሚያምን ኦኬ በጌታ በኢየሱስ ክርስቶስ የሚያምን ኢየሱስ ክርስቶስ ጌታ እንደሆነ በልቡ የሚያምን እግዚአብሔርን ከሙታን እንዳስነሳው በአፉ የሚመሰክር ሰው ግን እንደሚድን ይናገራል። ኦኬ እንደሚድን ይናገራል እንጂ ይሄንን የበረከት ጽዋና የበረከትን ጽዋ ስትካፈሉ ኦኬ የዘላለም ሕይወት አላችሁ ብሎ አስተምሮ አያውቅም ጳውሎስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ኦኬ ጣዖት ምንድነው ይሄ ታቦት የተቀረጸ ምስል ላይ የተቀመጠ እንጀራና የወይን ጭማቂ ኦኬ ቄስና ዲያቆን ተሰብስቦ ጎሳ ልቤ እያለ መልሶ ደግሞ ለእግዚአብሔር ምስጋና ለጌታ ለኢየሱስ ምስጋና ስለ ሥላሴ እያወራ እየደባለቀው ኦኬ ፍጡርንና ፈጣሪን ቀላቅለ ያመለክ ለስዕል እያጠንቅ ስዕል እየተሳለማችሁ ለስዕል እየሰገዳችሁ ለተቀረጸው ምስል እየሰገዳችሁ ለታቦት እየሰገዳችሁ ታቦት እናንተ የምትሉት የተቀረጸ ምስል ማለት ነው ኦኬ ሰው የዘላለም ሕይወት ሊያገኝ አይችልም። ከንቱ ልፋት ነው። የሀገሬ ሕዝብ ንቁ። በእነዚህ የቲክቶክ ጎረምሶችና በሌሎች ኦኬ ለሆዳቸው ባደሩ ቄሶችና መነኮሳቶች አትሸወዱ። ጠይቋቸው። የቱ ጋር ነው ጳውሎስ እንደዚህ ያስተማረው? የቱ ጋር ነው ጴጥሮስ እንደናንተ ለማርያምም ለእግዚአብሔር ምስጋና አንድ ላይ ከዛ በኋላ የዘላለም ሕይወት ታገኛላችሁ ብሎ ያስተማረው ብላችሁ ጠይቁ። ኦኬ እኛ ግን መጽሐፍ እንደሚል ጌታችን ኢየሱስ ክርስቶስ እንጀራን አንስቶ ባርኮ ሰጠ። ይሄንን ብሉ ይሄ ስጋዬ ነው። ይሄንንም ጽዋውን አንስቶ አመስግኖ ሰጣቸው። ከዛስ በኋላ ይሄንንም ጠጡ ለአዲስ ኪዳን የሚፈስ ደሜ ነው። ይሄን ስታደርጉ ግን ሞቴንና ትንሳኤን ታስባላችሁ አለ። እኛም ይሄን ስናደርግ ሞቱንና ትንሳኤውን እናስባለን። እግዚአብሔር አምላክ ይመስገን። ጨርሻለሁ። ተባረኩ። ስራ ቦታ እያስፈቀደ ነው ይመጣል።
ካልሆነ እኔ እስኪ በቃ እነግርሃለሁ ማስረጃውን። ልደትን አንድ ደቂቃ ጠብቀው ሶፊ እሺ እየሰማሁ እነግርሃለሁ። በጣም እኔ ራሴ ቁጭ ብዬ ስጠብቅሽ አይ ይምጣ ብዬ ነው። ልደት ስራ ቦታ ስለሆነ አንድ ደቂቃ እስከዛ ሌላ ሀሳብ ሌሎች ሀሳብ ተነስተህ አንተ ሀሳብ ብትሰጥ ጥሩ ነው። እስከዛ ተምታቸው ሀሳብማ ሌላ ነው እሱ አይደለም። አይ ልደት ይምጣ። ቆይ ልደት ካልመጣ እኔ እኮ ልደት እስኪመጣ ድረስ ሙለታ ያውራ። አይ ኧረ አስፈልግ ሰለሞን ቆይ ይኸውልህ እኔ እኮ ያለመናገር ሙለታ ያውራ ደግሞ በቃ ቁጭ ብሏል። እስካሁን የጠበቃችሁ አይደል? አይ ከሙለታ ጋር ሌላ ዲስከሽን ነው አሁን። ካልሆነ በቃ እኔ ልቀጥለው። ልደት እስኪመጣ አንተ ቀጥለው። ሲመጣ ካቆመበት አይቀጥልም ማለት ነው ወይስ ይመጣል? ሜይ ቢ ሊመጣ ይችላል። ተመስገን ቀጠለ። በቃ ተመስገን ቀጠለ። ልቀጥል ተመስገን። ቆይ አይ ልደት ስለሚመጣ ማለት እኮ ልደት ሊመጣ ነው። ልደትማ እስኪመጣ አይ እኮ አይ ሳስበው ለመሰለ ይገባል ብዬ ነዋ። ልደት እየተናገራቸው ስለሆነ እዛ ስራ ቦታ ይጨርስ ስልኩን ይገባል እኮ። ታዲያ እስከዛ ሙለታ ያውራ ስለ አይ ሙለታ ያውራም አልክ እኮ። ተመኝ ሙለታም እንደሚያወራው እስኪ ንገረኝ። ምን ላይ ደስ ያለው ነው? ደስ ያለኝንማ ያው እዛ ጋም ቲዩት ኮስም አሉ፣ ብሩክም አለ፣ ያቆም ብሩክም አለ። እነሱም እኮ ደስ ያላቸው እንዲያወሩ እኮ አልፈቀድክላቸው። ያወሩ ስለነበረ ነው። እነሱ ደግሞ አይ ከነሱ አላወሩ፣ ምንም አላወሩ። ደስ ያለው ነው ውይይቱን የጀመሩት እነሱ አይደሉ እንዴ? በቃ ላውራ አሁን። በቃ ደቂቃ ስጠኝ። ፌዝን አስገባ። ፌዝ አንድ ቁጥር እየጻፈ ነው። ያው ለማንኛውም ደቂቃ እንደገና ጨምር። እንደገና ፌዝ የሆነ ጊፍት ስጥ። በእናትህ እስኪ ሌሎቻችሁ ሪኩዌስት አላደረገም። ፌዝ ኮፒ ሊንክ ሼር አድርጉት። ኧረ ታብታቡ 100 ሺህ እንኳን አይገባም። እኔ ጋር ያለ ሰው ግን ይገርመኛል ለምን እንደሆነ። እንደገና ደቂቃ ስጠኝ። እሺ እኔ ጋር ያላችሁ ሰዎች ለምን ኮፒ ሊንክ ሼር የማታደርጉት እንዴ? ሳልጠይቅ እንደው ምን አይነት ግን ሰው ነው ያለው እዚህ? እባክህ እንደገና አስቸጋሪ ነው። እንደገና ሰጥቻለሁ ደቂቃ። ለማንኛውም ፕሮቴስታንቲዝም ውይይት ላይ ሲቀርብ የማይመልሱ ናቸው። መጀመሪያም ላይ ከኔ ጋር ሲወያይ ስለ ሶል የተወሰነ ነገር ተናግሬያለሁ። ኦርቶዶክስ አልነበረም፣ ሆኖም የማያውቅም ጴንጤ ነበረ ከልጅነቱ ጀምሮ። ግን በኦርቶዶክስ ስም የሚነግዱ አጭበርባሪዎች ጋር አብረው አንዳንድ ነገሮችን የሚሰራ ነው። እንድታስተውሉና እንድጠነቀቁ የሚገባው እኛ ሲል ከቀድም ጀምሮ እንደገና ደቂቃ ጨምረ እንደገና ጀምሮ ደቂቃውን ጋር እንደገና ደቂቃውን ስጠኝ። እንደገና ደቂቃውን ምንድን ነው የተባባ? ምንድን ነው ስለምንድን ነው እኮ እንደገና ደቂቃ ስጠኝ እኮ። አሁን አንተ ማውራት ያለብህ እነሱ ሲያወሩ የነበሩት ሀሳብ ላይ ማስቀጠል ላይ ቅድም ላይ ያውን ቲክቶክ ዶስ ምናምን ሲል ነበረ ወዳጄ። ያንን ሁሉ ነገር ሲናገር እኔ ወይ ቦስ ሚዩት አድርገው ሚስጥር ደግሞ እንዳወጣ ያው ምን መሰለህ ፐርሰናል አታክ ያደርጋሉ። እኔ ግን ባይ ዘ ወይ አይ ዶንት ፊል ኢት ነው የምላችሁ። የምነግራችሁ ነገር ለምን መሰላችሁ? ቆይ አልጨረስኩም። እና እንደፈለጉ ቢሉ እኔ ፈቅጄላችኋለሁ። አልጨረስኩም ሰለሞን፣ አልጨረስኩም። ቆይ ደቂቃው ጀምርና ሶፊ ልደት አይደለም አንድ ጊዜ ልደት ስልኩ ቻርጅ ዘግቶበት ነው የወጣው። አንድ ደቂቃ 2 ደቂቃ ታገሱኝ፣ ቻርጅ ሰክቼ እመጣለሁ ነው ሰክቼ እመጣለሁ። ካልሆነ ግን አይ ጨርሰው ካላችሁ ደግሞ እኔ ደቂቃውን ጨርሰዋለሁ። ምን ትላለህ? ጨርሰው እንደገና ደቂቃ አስጠኛ። እንደገና እሺ ጨርሰው ስል ደግሞ እንደገና እንዳትይዛው ነው። እና ፕሮቴስታንቲዝሞች የምንድነው ፕሮቴስታንቲዝሞች የምትለው? ፕሮቴስታንቲዝም እሱ ያውን ቲክቶዶስ ኦርቶዶክስ ሲል ምን ስትል ነበር? ዝም ስትል አልነበረ? ሶፊ ያለውን ይስጠን። እንደገና ደቂቃ አስጠኝ። እንደገና ሶፊ እንደገና ደቂቃ እሺ ችግር የለም። እሺ ሂድ ቀጥልሽ። ፕሮቴስታንቲዝሞች የመጀመሪያው ጉዳይ እኛ ሊሉ አይችሉ። እዚህ ውስጥ ያሉት በጠቅላላ ሁሉም ጴንጤዎች የተሰበሰበው በጠቅላላ የተለያየ አይነት አስተምሮ ነው ያላቸው። አንዱ ከአንዱ ጋር ራሱ በኢየሱስ እንጂ በትምህርት አይግባቡም።
ኢየሱስ የሚለውን ስም በማወቅ እንጂ ማለት ነው። ስለዚህ ፕሮቴስታንቲዝም ወደ 86 አይነት ትምህርት የተከፋፈላላቸው አንዱ ነው። አያውቁም፣ ሊሆኑም የማይችሉ። ቀጥሎ ደግሞ ፕሮቴስታንቲዝም አሁን ምን አድርጓል? ለአምላካቸው ሲሉ ያወሻሉ፣ ለኢየሱስ ሲሉ። ጴንጤ ሆነው መጥተው እኔ ኦርቶዶክስ ነበርኩኝ፣ ዲያቆን ነበርኩ፣ እንደዚህ ነበርኩ። በምን ጉዳይ? አንዳንድ ይሄ አጽዋማቱና ይሄ በጣም እንደገና ደቂቃ አስጠኝ፣ እንደገና ደቂቃ አስጠኝ፣ እንደገና ደቂቃ አስጠኝ፣ እየተፈቀደለት ነው እንጂ እንደፈለገ ሲያወራ እኮ ዝም ብለን የሰማነው አምልኮተ ሰብ እያደረገ ዝም ብለን ሰምተናል። ሶል ሲያወራ የነበረው በርዕሰ ጉዳዩ ላይ ነው። ይሄ ራሱ ብሎ እያወራ ለምን እንደሆነ ይሄ እኮ ኦርቶዶክሳዊ ጆከር ሚውት አይደለም አይደለም። ይሄ እንዴ ተገቢ ያልሆነ አካሄድ ነው። እኛም ዝም ብለን እያዳመስክ ነበር። 3 ደቂቃ ሊሰድበን ነበር። እንደገና ደቂቃ አስጠኝ፣ አልጨረስኩም። እያረክለት ያለው አልቃኔ ገበሽ ታርክ ታዲያ ሙሌ እንደገና አስጠኝ። ሶፍ ምን ላይ እንዳቆምኩላችሁ ቀጥል። ካድሬ አትግባ። 2 ደቂቃ እንደገና ደቂቃ አስጠኝ። ሶፍ አረ ለምን እንደገና የሚሰጥ 2 ደቂቃ ላይ ያቋረጠ 2 ደቂቃ ሲቀርን ያቋረጠ እንዴ? አሁን እንደገና ደቂቃ አስጠኝ። ወጣን ልጅ ነህ እንዴ? ይሄን ያልማ ታሞኝንም እኮ እንደገና ደቂቃ አስጠኝ። እኔ ምንም አልገባውም። ሐሳባችሁንም ስጨርሱ ኧረ 1 ደቂቃ አይደለም ሶፊ፣ እንደገና ደቂቃ የገባብኝ ራሱ 2 ደቂቃ ከ55 ሰከንድ ላይ የገባው ካድሬ የሰጠው 1 ደቂቃ አይደለም። እንደገና አድርገው ሶፊ 3 ደቂቃ አስጠኝ። እንደገና 2 ደቂቃ ከ55 ሰከንድ ላይ ነው የገባው ካድሬው። አዎ፣ ስለዚህ ፕሮቴስታንቲዝሞች ጋር ስትመጣ አንድ ሊሆኑ አይችሉም፣ ሆነውም አያውቁም። ትምህርታቸው ምን ያለ ነው? የተበታተነ ነው። እዚሁ ፕላትፎርም ላይ ራሱ እንደምታዩት ለ6 ለ7 ለ10 አይነት ነው የተከፋፈሉት። አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው። አንድ አይነት እንኳን ትምህርት የላቸውም። ኢየሱስ ነው ኢየሱስ፣ የትኛውን ኢየሱስ እንደሚጠሩት ራሱ አታውቁትም። ኦርቶዶክሳውያን ጋር ስትመጡ ግን አምላካቸው አንድ ነው፣ ቅዳሴያቸው አንድ ነው፣ እውነታቸው አንድ ነው። የመዳንም መንገድ ተገኘ ቢባል በአንዲቱ ሃይማኖት ጥላ ስር ውስጥ ነው ማለት ነው። ኦርቶዶክስ ልትነጣጠልም ልትከፋፈልም አትችልም። ፕሮቴስታንቲዝም ጋር ስትመጣ ግን ተነጣጥለዋል፣ ተከፋፍለዋል፣ ተበጫጭቀዋል ብለው እንኳን ቢጠሩን ወዴት ነው የምንመጣው? በቃ ልደት መጥቶልሃል። በቃ ተው አንተ እንደገና አስጠኝ። ሰው ለምን ትገባለህ? ሰድቦ ይጨርስ እንጂ ልደት ከመጣ መልካም፣ ካልሆነ እንደገና አስጠኝ፣ ካልሆነ እንደገና አስጠኝ። ማይሆን ማቆያ በቃ ልደት መጥቷል። በቃ ስድብ እንጂ ሌላ ምንም አታውቅም። ማይሆን ማቆያ ነው። ካልሆነ እንደገና አስጠኝ። እንደገና ደቂቃ እንደገና ደቂቃ እንደገና ደቂቃ እንደገና ደቂቃ እንደገና ደቂቃ አስጠኝ። ልደት መጥቷል። እንደገና ደቂቃ ልደት መጥቷል። እሺ ለልደት ለቅለታል። ልደት መጥቷል። በቃ ልደት ይጨርሰዋል። ሊወያዩ እኮ እንዳልሆነ ቃለው እኮ ለልደት ብሎ ነው። ካልሆነ ትሰጡኛላችሁ ደቂቃ፣ ችግር የለውም። እናንተ ናችሁ ሚውት እያበራችሁ ልጁ ሰድቦ የሚጨርስበትን ደቂቃ መሀል ላይ እየገባችሁ ታስጨምሩታላችሁ። መሀል ላይ እየገባችሁ ለማመሳደብ ለአምላኬ ነው መሳደብ። አልሳደብም። አይ በቃ ተም ያለህን እሱ ስለሆነ ያለህን ትጥ ይኸው በቃ ልደት ስለመጣ ለልደት ለቅቄለታለሁ ደቂቃውን። እንደገና እኔ እኮ የሚገርመኝ እኮ 2 ደቂቃ ከ55 ሰከንድ ሰው ነው የምትረብሹት። ለምንድን ነው እንደዛ የምታደርጉት? ልደት ወርዷል እኮ በቁጥር ደቂቃ በቃ ልደት አጠቃለው። በቃ አጠቃለው። በቃ ካድሬው 2 ደቂቃ ከ55 ሰከንድ ላይ የምትረብሹት። ቀጥል ልደት አጠቃል። ሶፊ ቆይ አንዴ ቆይ ልመችሽ። ስልኬ ዘግቶ ትንሽ አትነስቼው ነው አሁን የወጣሁት። ማጠቃለያ ሳልሰጥ መውጣት ስለሌለብኝ ተመልሻለሁ። መጣ። እሺ ደቂቃውን አስጀምርልኝ። እንግዲህ የተነሱትን ሀሳቦች ሰምታችኋል። ቅዳሴ እጅግ የምንኮራበት ትልቁ ስርዓት አምልኮታችን የሚፈጸምበትና ማንኛውም ከክርስትና ውጭ የሆነ ያገኘው የማይችለው እጅግ ሰማያዊ ሚስጥር ይሰማል። ድምጽ አሁን መጣል። ልደት ቀጥል። ልደት ይሰማል ወይስ ተቋርጫለሁ? ቆይ አንዴ ቆይ ልውረድ። ቆይ ወደ ታች ልውረድ በደንብ። አይ ቲንክ አንዴ ይቅርታ ሶፊ፣ ከደረጃ ልውረድ እና ያለሁበት ቦታ ለእንትን ለኔትወርክ አልመች ብሎኝ ድጋሚ ታስጀምረዋለህ። ማጠቃለያ ሰጥቼ እስከዛ ተሜ ይሳደብልህ ልደት፣ እስከዛ ተሜ ይሳደብልህ። የተሳደበ ግን
ደቂቃውን አስተካክለለት በቃ አልሰጠውም። ደቂቃው ይስተካከልልኝ። አይ የቀበሌ ሰራተኛ ድሮ የቀበሌውን ጉዳይ ነው የሚያውቀው። ከቀበሌ በላይ ከፋይ ሶፊሻ እስኪ ተለቅ አድርገኝ እስኪ ተለቅ አድርገኝና አግዝፈኝ እስኪ ለሰለሞን ብዬ ሳይሆን ለኦዲየንሱ ድምቀት ስል እንደዚህ ፏ ብዬ ይመስለኛል። ኦኬ አስጀምረዋል። ቅድም እየተናገረ እውነቱን ለመናገር ለመጽሐፍ ቅዱስ ለመረዳት የሚያደርገው ጥረት ምናምን ነገር ደስ ይላል። ስሜታዊ ሆኖ ነው እያነበበ ያለው። ሞር ሌላ ጊዜ እንዲያነበር ሪኮመንድ አደርገዋለሁ። ውይይቶችም ስናደርግ እየመጣ ቢሰማ መልካም ነው። ለቃላቶች ይቅርታ፣ አንዳንድ ከፍ ያሉ ቃላቶች ከተናገርኩኝ። ወደ ሐሳቡ ስገባ በቤተ ክርስቲያናችን ትልቁ የአምልኮ ቦታችን ቅዳሴ ነው። ቅዳሴን ደግሞ መጽሐፍ ቅዱስ ካያችሁ ስለ ህብረት ነው የሚናገረውና ከዛ ህብረት ውስጥ አንደኛው ነገር በቤተክርስቲያናችን ቅዳሴ ነውና በቅዳሴ እንሰበሰባለን። እጅግ የምንወደውን ጌታ ኢየሱስ ክርስቶስን የምንናፍቀውን አምላካችንን እናመልከዋለን። በቅዳሴ ፍጡር አይመለክም፣ ተመልኮምም አያውቅም፣ ልናመልክምም አንችልም። በተለይ ቅዳሴ ማርያም ደግሞ አምልኮቱ እንዳለ ለአብ ለወልድ ለመንፈስ ቅዱስ ነው። ጎሳ ልቤ ቃለ ሰናይ ልቦናዬ በጎ ነገርን አወጣ ማለት አምልኮ አይደለም። ቃሉ ለብቻው አምልኮ ሊሆን አይችልም። አምልኮ ሊሆን የሚችለው ምናልባት እመቤታችን ድንግል ማርያምን የፈጣሪ ቦታ ሰተናት አስቀምጠናት ቢሆን ስህተት ነው። ቅዳሴው በማርያም መሰየሙ ጌታ ኢየሱስ ክርስቶስን በስጋ የወለደችው እሷ እንደመሆኗ ለማስረዳት ነው። ከዚያ የዘለለ ሌላ የተለየ ነገር የለውም እንጂ በብዛት ሰፊው ነገሩ ምንን የሚያመለክት ነው ማለት ነው? ስለ ክርስቶስ ኢየሱስ የሚናገር። ሌላኛው ቂጣ ምን እያለ ሲያለግጥበትና በጣም ሲያቃልለው የነበረው ያ እኛ የምናከብረው የጌታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ ነው፣ ዘወትር በቅዳሴው የምንቀበለው ማለት ነው። ይሄንንም ደግሞ እኛ ክርስቲያኖች ስለሆነ መጽሐፍ ቅዱስ አይደለም ያስተምረን። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ስለ ክርስቶስ ኢየሱስ ቅዱስ ስጋና ክቡር ደሙ ነው የሚናገረው። ደግሞታል ክርስቶስ ኢየሱስም እኮ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ጽዋንም አንስቶ ሰጣቸው ይላል። ያንን ጽዋ ጌታ ኢየሱስ ክርስቶስ ምን ብሎ ጠራው? የሐዲስ ኪዳን ለኃጢአት ይቅርታ የሚፈስ ደሜ። ጌታ ያንን ጽዋ አንተ ወይን የናንተ ወይን ነው አክቹሊ ወይን፣ ቪንቶ፣ ገለመሌ፣ ኮካ፣ ስፕራይት አይ ዶንት ኖ ዋትኤቨር። የኛ ግን የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ነው። እውነተኛ የጌታ ደም ነው የኛ። ለምንድን ነው እውነተኛ የጌታ ደም የሆነው? በእውነተኛዋ የጌታ የኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ስላለ እንጂ ኮካም አይደለም ወይንም ደግሞ ቪንቶም አይደለም። እኛ የምናቀርበው የክርስቶስ ኢየሱስ እውነተኛውን ስጋና ደም። ለዛም ደግሞ ሐዋርያው ቅዱስ ጳውሎስ አስረግጦ ይህ ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለም ምን አለ? ያለው ነው። ስለዚህ እውነተኛ የጌታ ስጋና ደም እንደሆነ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ደሙ የኃጢአት ይቅርታን እንደሚሰጥ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 27 ላይ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ በስፋት የተቀመጡ ትምህርቶች ነው። ቅዳሴያችን ግን ሁልጊዜም የምንኮራበት ማንም ኦርቶዶክስ ማንም ፕሮቴስታንት ደፍሮ በሱ ዙሪያ ላይ ማለት ነው ሮንግ ሊያደርገን ከማይችልበት ዋነኛና አንደኛ ነገሩ ቅዳሴ ነው። የቅዳሴ መጽሐፋችን ላይ በስህተት ከማይገኙ አንድ ነገር ቢኖር አምልኮተ ሰብ ነው። የትም ቦታ ላይ አምልኮተ ሰብ የለውም ከአብ ከወልድ ከመንፈስ ቅዱስና ከጌታ ከኢየሱስ ክርስቶስ ውጪ። ሌላ ጊዜ ሲኖረኝ በሰፊው መጥቼ አስተምራለሁ። እንዳትረሳይን ቃል ይበቃኛል። ሶፊ መልካም ጊዜ ይሁንላችሁ። ቆይ አንዴ ሰላም ልበላችሁ። እስኪ ልጃቱን ቆይ አንዴ ሰዎቹን ሰላም ልበላችሁ። አንዴ ቆይ በቃ ጥሪ ከኔ ጋር በቅዳሴ ትገባለህ። ከኔ ጋር ዲቤት አይደለም ሁሌ ሰው ቅዳሴ ላይ ማንም ደፍሮ ማንም ፕሮቴስታንት ወይ ደግሞ ወንጌል አማኝ ሊደፍረን አይችልም ብለሃል። ኦኬ እኔ እዚህ ኦፊሻሊ ጥሪ ላድርግልህ 14ቱንም ቅዳሴ ኦኬ የመጀመሪያውንም ኦኬ ሶስቱንም ክፍሎች ሳትቀንስ ይሄኛውን ተውልኝ ከዚህ ከመረቁ ስጡኝ ከስጋው ተውኝ ምናምን አይነት ነገር ሳትል ሁሉንም ቅዳሴዎች ይዘህ ኦኬ ከኔ ጋር ትወያያለህ። መጽሐፍ ቅዱሳዊና አምልኮተ ሰብ አለበት ብዬ ነው ያያያለሁ። አንተ ደግሞ አምልኮተ ሰብ እንደሌለበት ታሳያለህ ማለት ነው። ትወያያለህ በዚህ ይሄን በኋላ ትመልስልኛለህ። ደቂቃ ልጠቀም ግን እስካሁን ባወራህበት ሐሳብ ላይ ደቂቃ ተቆም ስላለህ ይሄ ልጅ አንዴ ቆይ እኔ አሁን የኔ ተራሩ ተጠይቀኝ 3 ደቂቃ ነው ያለኝ 3 ደቂቃ ነው ያለኝ። አለቀ እኮ ውይይቱ ህግ አታውቅም እንዴ? አለቀ ኦኬ አልቋል እንዴ? እሺ ስለዚህ ጥሬን አቀርቤልሃለሁ። ጥሬን ከተቀበልክ ጥሪ ልመልስልህ። እሺ with all due respect my little brother
ላይፍ ስገባ ገስት ላይ መተጠየቀኝ ታንኪዩ ካንተ ጋር ይሄ ምንም ከማያውቅ ሰው ጋር እንዴት ነው ገስት ላይ ቁጭ ብዬ ካንተ ጋር እንደማትደፍረው ጥያቄ ካለ ላይፍ ስገባ ኤኒታይም መተህ ገስት ሪኩዌስት ልከህ መጽሐፎችን አቡነ ማትያስ